ዲናችሁ ዛሬ ደግሞ ከናንተ ጥያቄ ነው የመጣው ማለት ነው። አብዛኛው ጊዜ ያበሻ የተነጠረ ቅቤ መብላት ለበሽታ ያጋልጣል ወይስ ደግሞ ፕሮቴክት ያደርጋችኋል? ብዙ ጊዜ እንተነገራችሁ ደግሞ የተነጠረ ኢትዮጵያ ቅቤ ለኮሌስትሮል ያጋልጣል። እሱስ እውነት ነው ወይ? እውነት አይደለም። እንግዲህ ወደ 6 ጥቅሞች አሉት። እንግዲህ እስካሁን በጥናት እንዳየሁት ማለት ነው። አንዱ አንታይ ኢንፍላማቶሪ ውስጡ ቱርመሪክ ስላለበት ያ ደግሞ ናቹራሊ ኤንኤፍ ኬቢ ቤታ የሚባለውን ከፍተኛ የሆነ ፓወርፉል ኢንፍላሜሽን እንዳይከሰል ያለ መከላከል ይረዳል። ሁለተኛ ነገር ደግሞ ውስጡ አብሽ ወይ ደግሞ ፊኖግሪክ ስላለበት ያ ደግሞ በተለይ ዳያቤቲስ በሽተኛ ቦርደር ላይ ላሉ ኢቭን ሃይብሪድ ፕሬሸር ያለባቸው ሰዎች በቀላሉ ኢንሱሊን ሴንሲቲቭ እንዲሆኑ የኢንሱሊን ነገራቸው እንዲስተካከል ይረዳል ማለት ነው። ሶስተኛ ደረጃ ደግሞ ዳይጀሽን ቡስተር ነው ማለት ዳይጀሽን ተቀላጠፈ እንዲማል የበላነው ነገር አንድ ሳይ ተቋጥሯል። አንድ ጊዜ አንዳጀስ ስለሚሆን አይደለ ጋዝ የሚፈጠረው ፈርመንት እያደረገ የምንሰቃይበት በቀላሉ ጋርሊክ እና ጂንጀር ስላለው እነዚህ ስፔሻሊ ስቲሙሌቲንግ ኢንዛይሞች ናቸው። በቀላሉ በአንጀታችን ምግቡ ሳይዘገይ ፈጠን ብሎ ወደሚቀጥለው እንዲሄድ ይረዳዋል ማለት ነው። ሌላው ደግሞ እንግዲህ ገት ፍሬንድሊ ነው። ያው ላክቶስ ውስጡ በፕሮሰስ ለምናስወግደው። ሌላው ደግሞ ኬሲን የሚባል በጣም ፓወርፉል የሆነ እንትን ብዙ ጊዜ የወተትና ተዋጽኦ ያው ቅቤም የወተት ተዋጽኦ ስለሆነ ታውቃላችሁ እሱን ሲመገቡ አለርጂ ሪአክሽን ይኖራቸዋልና ያኛው ስለሚያስወግድ አቲክ ለአንጀታችን በተለይ አይቢኤስ ያለባቸው ሰዎች አንድ ጊዜ ቅባት እየፈለጉ ማይበሉ ከሆነ በዚህ መልኩ ሊሆን ይችላል ማለት ነው። ሌላው እንግዲህ አንታይ ባክቴሪያል ያለው ኮሰረትና በሶቢላ ውስጥ ስላለው እንደ ናቹራል ፕሮቴክሽን ሆነ ማለት ነውና ሌላው እንግዲህ ያው ሜጀር አንዱ ቢትሬት የሚባል በጣም ሾርት ቼን ፋቲ አሲድ አለ። እሱ ለብዙ አይነት ጤና ጥቅም ስላለው ለዛ የሚረዳ ማለት ነው። የተነጠረ ቅቤ ስናን ኢነሚ ጠላት አይደለም። እንደውም ለሜታቦሊክ ዲስፋንክሽን ላለባቸው ሰዎች እንደውም በጣም ትልቅ ጥቅም እንዳልሆነ ያለ ማለት ነው። አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ።